Hello guys, how are you? Are you fine? Okay, today I'm going to teach you about past perfect tense. Past perfect tense is used to express an action has occurred in the past before another action is the past. አሁን በደንብ ተመልከቱ። ፓስት ፐርፌክት ቴንስ ማለት ምንድን ነው? በደንብ ጠቃሚ የሆነ ከቴንሾት ቴንስ ብዙ አይነት ፎርም አላቸው ብያቸዋለሁ። ስለዚህ ብዙ አይነት የተለያዩ ደግሞ የየራሳቸው የሆነ ትርጉም ፎርሙላ ወይ ደግሞ ግራማቲካል ዩዝ አላቸው ብያቸዋለሁ። ስለዚህ ፓስት ፐርፌክት ቴንስ ምን ያመለክታል? ከሴንቴንስ ኮንስትራክት አድርጎ ምን አይነት መልእክት ያስተላልፋል የሚለው መልእክት ለማስተላለፍ በደንብ የቪዲዮ ተከታተሉ እስከ መጨረሻ ማለት ነው። በደንብ ይጠቅማቸዋል። ምክንያቱ ኮንሰፕቱ ሙሉ በሙሉ ውስጣችሁ ገብቶ እንዲረዳችሁ አድርጌ ነው የሚያስተምራችሁ ያላችሁ። እሺ ኦኬ። ፎርም ምን አይነት ፎርም አለው? ፎርሙ ሳብጀክት ፕላስ ሃድ ፕላስ ቨርብ 3 ፕላስ ኮምፕሊመንት። ኮምፕሊመንት ማለት ቀጥሎ የሚመጣ ሴንቴንስ ማለት ነው፣ ወይ ደግሞ ሀረግ ማለት ነው። እሺ አሁን ወደ ኤግዛምፕል እንሂድ። ኤግዛምፕል ስናየው በደንብ ይረዳናል። በኤግዛምፕል ተደግፈን ስንሄድ ነው በደንብ ምንረዳን ሁሉም ነገር ማለት ነው። ኤግዛምፕል 1 ቢፎር አይ ካም ሄር አይ ሃድ ስፖከን ቱ አበበ ይላል። አሁን በደንብ ተረዱት። ቢፎር አይ ካም ሄር አይ ሃድ ስፖከን ቱ አበበ፣ ወደዚህ ከመምጣቴ በፊት አበበን አናግሬው ነበረ። አሁን አንድ ተግባር ተደርጎ ነበረ፣ አንድ ነገር ከመደረጉ በፊት የሚለው መልእክት ያስተላልፋል ብያቸዋለሁ አይደል? አንድ ተግባር ተደርጎ በቃ ተጨርሶ ነበረ፣ አንድ ነገር ከመከሰቱ በፊት የሚለው ትርጉም አለ አይደል? ቢፎር አይ ካም ሄር አለ፣ ወደዚህ ከመምጣቴ በፊት አይ ሃድ ስፖከን ቱ አበበ፣ ለአበበ አናግሬው ነበረ የሚል ትርጉም አለው። ስለዚህ ፓስት ፐርፌክት ቴንስ ምንድን ነው የሚል ትርጉም በደንብ እየተረዳችሁት ነው። በደንብ ይወሰዱት። እሺ ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ በደንብ ለመረዳት ወይ ደግሞ ውስጡ ለመግባት ነው ብዙ ሴንቴንስ የሚሰጣችሁ ወይ ደግሞ ብዙ ኤግዛምፕል የሚሰጣችሁ። ኦኬ ወደ ሁለተኛው ስንሄድ አይ ወንት ዜር አፍተር ዩ ሃድ ካም አይ ወንት ዜር አፍተር ዩ ሃድ ካም አለ። አንተ ወደዚህ ከመጣህ በኋላ ወደዛ ሄድኩ እያለ ነው ያለ። አይ ወንት ዜር ማለት ወደዛ ሄድኩ። ምን አፍተር ዩ ሃድ ካም፣ አንተ ወደዚህ ከመጣህ በኋላ እያለ ነው። አንተ መጣሃል፣ አንድ ክስተት ተከስተዋል አይደለ? አዎ ወደዚህ ሄጃለሁ፣ እኔ ደግሞ ወደዛ ሄጃለሁ። ስለዚህ አንተ መምጣቱ አንድ ክስተት ተከስቶ ነበረ፣ እኔ ወደዛ ሲሄድ ማለት ነው። እሺ ምን አለ? አይ ወንት ዜር አፍተር ዩ ሃድ ካም፣ ወደዚህ ከመጣህ በኋላ ነው፣ ከተደረገ በኋላ ነው አንተ ደግሞ ወደዛ የሄድከው ማለት ነው። እኔ ደግሞ ወደዛ ሄድኩ፣ አንተ ከመጣህ በኋላ ወደዛ ሄጃለሁ እያለ ነው። ኦኬ ወደ ሶስተኛው ኤግዛምፕል ዘ ፔሸንት ሃድ ዳይድ ቢፎር ዘ ዶክተር ካም። ምን አለ? ዘ ፔሸንት ሃድ ዳይድ ቢፎር ዘ ዶክተር ካም። ኦ ታማሚው ሙቶ ነበር። ማን ሙቶ ነበረ? ዶክተሩ ከመድረሱ በፊት። ጥሩ እድል ያለ አይደለም። ዶክተሩ ሊረዳው ነበረ፣ ሊረዳው አልቻለም፣ ሊደርስለት አልቻለም። ስለዚህ ፔሸንቱ ወይ ደግሞ ታማሚው ሙቶ ነበረ ዶክተሩ ከመድረሱ በፊት እያለ ነው ያለው ማለት ነው። ስለዚህ የዶክተሩ መሞት የመጀመሪያው ክስተት ነው። የዶክተሩ መምጣት ደግሞ ቀጣይ የመጣ ክስተት ነው ማለት ነው። ስለዚህ the patient had died before the doctor came ማለት ዶክተሩ ከመምጣቱ በፊት ታማሚው ሙቶ ነበረ የሚል ትርጉም አለው ማለት ነው። ወደ አራተኛው እንሂድ። they had already finished the project before the deadline they had already finished the project before the deadline ማለት አሁን ዴድላይን ማለት ማስረከቢያ ወይ ደግሞ ሰዓት፣ የተገደበ ሰዓት አለ። አንድ ነገር ስትሰራ የተገደበ በዚህ ሰዓት መጨረስ አለበት የሚባል ነገር አለ አይደለ? አዎ ስራው ግን ከዛ በፊት ነው ተጨርሶ የነበረ። በምን ተጨርሶ ነበረ? ያንን ጊዜ ወይ ደግሞ ያንን ገደብ ከመድረሱ በፊት ስራው ተከናውኖ ነበረ የሚል ትርጉም አለው። ምን አለ? they had already finished the project እነሱ ስራውን ፊኒሽ አድርገውት ነበረ፣ ፕሮጀክቱ ጨርሰውት ነበረ ከገደው በፊት፣ ከጊዜ ገደው በፊት እያለን ነው ያለው። ከጊዜው ገደው በፊት። እሺ እየተረዳችሁ ነው። አንድ ክስተት ተገስቶ እንደነበረ ከአንድ ክስተት ከአንድ ተግባር በፊት እያለ ነው አይደለ? ኦኬ ወደ አራተኛው ኤግዛምፕል ስንሄድ ደግሞ I had finished my homework before I went to the school እሺ
ወደ ትምህርት ቤት ከመሄዴ በፊት የቤት ስራዬ ጨርሼ ነበር ስለዚህ ወደዛ ሲሄድ በደንቢ በጥሩ ኮንፊደንስ ነው የሄድኩት እያለ ነው ያለው አንተ ምን አለ I had finished my homework before I went to school ኦኬ ወደ ትምህርት ቤት ከመሄዴ በፊት የቤት ስራዬ ጨርሼው ነበር ሰርቼው ነበር በቃ ተደርጎ ነበር ማለት ነው ተደርጎ ነበር እሺ እየተረዳችሁት ነው አዎ በደንብ ተከታተሉኝ ስለዚህ subscribe share and like እያደረጋችሁ ሄዱ እሺ ኦኬ ወደ አምስተኛው ኤግዛምፕል ስንሄድ ደግሞ I had eaten when she called I had eaten when she called እኛ እንጀራው ወይ ደግሞ የሆነ የሚበላ ነገር በልተን ነበር እሷ ስትጠራን ማለት ነው እኛ አንድ ክስተት አድርገን ነበር በልተን ነበር ተበልቶ ነበር ብራ የሚበላው ነገር ምን ሆነ ታዲያ እሷ ጠራች ያን ክስተት ተከሰተ ማለት ነው አንድ ነገር ተገበረ ማለት ተደርጎ ነበር ከአንድ ነገር ከመምጣቱ በፊት ይያለ ነው ምን አለ I had eaten when she called እኔ በልቼ ነበር እሷ ከመምጣቷ እሷ ስትጠራን ይያለ ነው ስለዚህ ለመሄዱ ዝግጁ ነበርኩ ይያለ ነው ያለው ስለዚህ ይያልኩ ነው ያለሁት ማለት ነው እሺ ምን አለ ታዲያ I had eaten when she called ማለት እኔ በልቼ ነበር እሷ ስትጠራኝ ይያለ ነው ያለ ማለት ነው ወደ ስድስተኛው ኤግዛምፕል ሲኔድ ደግሞ The school had already closed by the time I arrived. Oh, the school had already closed by the time. By the time I arrived. በደንብ እየተረዳችሁት እንደሆነ ተስፋ አደርጋለሁ ምን አለ The school had already closed by the time I arrived. already ማለት በቃ ወዲያውኑ ተዘግቶ ነበር ትምህርት ቤቱ እኔ እዛ ሲደርስ ይያለ እዛ ከመድረሱ በፊት በቃ ተደርጎ ነበር ተዘግቶ ነበር ትምህርት ቤቱ ማለት ነው ስለዚህ ክልክል ነው አይገባም ማለት ነው ሰውየው አልፎታል ትምህርቱ ማለት ነው መግባት አይችልም ማለት ነው ምክንያቱም የትምህርት ቤቱ ህግ መግባት አይችልም ከተዘጋ ስለዚህ ተዘግቶ ተደርጎ ነበር እሱ ከመድረሱ እሱ ሲደርስ እዛ ማለት ነው እሺ The school had already closed by the time I arrived ማለት ትምህርት ቤቱ ተዘግቶ ነበር እዛ ሲደርስ ይያለን ነው እሺ ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ አሁን ደግሞ ወደ ቀጣይ ፎርም ነስ question form past perfect tense question form እንዴት አድርገን እንጠቀማለን በpast perfect tense ስንጠቀም የሚለው በደንብ እንይና ይመልስልን ወደ ኤግዛምፕል ነይ what had you done before the guests arrived what had you done before the guests arrived አንድ ተግባር ምን አይነት ተግባር ተግብራችሁ ነበር ምን እንግዳዎቹ ከመምጣታቸው ሲሞቱ ማለት እነሱ ሲሞቱ ምን ያደርጋችሁ ነበር ምን አንድ ተግባር ተደርጎ ነበር እነሱ ሲሞቱ የሚል ትርጉም አለው what had you done before the guests arrived እንግዳዎቹ ሲሞቱ ምን አድርጋችሁ ነበር የሚል ትርጉም አለው ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ when had he finished his homework when had he finished his homework የቤት ስራው መቼ ጨርሶት ነበር አንተ ምን ስትሆን ነው እሱ ጨርሶት ነበር መቼ ነው ጨርሶት ነበር የቤት ስራው ይያለ ነው ስለዚህ ምን አይነት ስራ ተሰርቶ ነበር ምን ሰርተሃል ያን ጊዜ መቼ ነው ጨርሶት ነበር እሱ ይያለ ነው ያለው ኦኬ ወደ ሶስተኛው ኤግዛምፕል how long had he waited before the train arrived ምን አለ how long had he waited before the train arrived ለስንት ጊዜ ያክል እየጠበቀው ነበር ትሬኑ ከዛ ሲደርስ ማለት ነው እዛ ሲደርስስ ለስንት ጊዜ ያክል ተደርጎ ነበር የነሱ ጥበቃ ስንት ጊዜ አድርጎ ነበር ይያለ ነው እነሱ ለትሬኑ ወይ ደግሞ ለባቡሩ እየጠበቁ ነው ባቡሩ እዛ ሲደርስስ ለስንት ጊዜ ያክል ጠብቀው ነበር ወይ ደግሞ ስንት ጊዜ አልፈውት ነበር ማለት ነው how long had he እሱ ነው he ስለሆነ እሱ ነው how long had he waited before the train arrived ማለት ትሬኑ ከመድረሱ በፊት ወይ ደግሞ ትሬኑ ሲደርስ ለስንት ጊዜ እየጠበቀ ነበር ማን እሱ ይያለ ነው ማለት ነው ወደ አራተኛው ኤግዛምፕል which book had you read before the exam which book had you read before the exam which book had you read before the exam ማለት
ከፈተናው በፊት የትኛው መጽሐፍ አንብበው ነበረ እያለ ነው። ፈተና አለ አንድ ተግባር የሚመጣ ምን ከዛ በፊት ምን ተደርጎ ነበር? አንተ ያነበብከው መጽሐፍ የትኛው ነው እያለህ ነው። ተግብረው የነበረ እያለህ ነው። እሺ which book had you read before the exam ማለት ከፈተናው በፊት ምን መጽሐፍ የትኛው መጽሐፍ ነው ያነበብከው እያለ ነው። አንብበው የነበረው እያለ ነው። ኦኬ ወደ አምስተኛው ኤግዛምፕል ስንሄድ what had you eaten before the class started? what had you eaten before the class started? what had you eaten before the class started? ምንድነው የበላው ክላሱ ከመጀመሩ በፊት እያለ ነው። ምን በልተህ ነበረ ክላሱ ከመጀመሩ በፊት? በደንብ እየተረዳህ እንደሆነ ተስፋ አደርጋለሁ። ስለዚህ what had you eaten before the class started ማለት ክላሱ ከመጀመሩ በፊት ምን በልተህ ነበረ የሚል ትርጉም አለው። ወደ ስድስተኛው ኤግዛምፕል ስንሄድ what had he bought before going home? ወደ ቤቱ ከመሄዱ በፊትስ ምን ገዝቶ ነበረ? ምን ተገዝቶ ነበረ? በቃ ምን ገዝቶ ነበረ? እሱ ምን ተግባር ተግብሮ ነበረ እያልን ነው። ምን አለ? what had he bought before going home? ወደ ቤት ከመሄድ በፊት ወደ ቤት የመሄዳ ጊዜ በፊት ምን ገዝቶ ነበረ የሚል ትርጉም አለው። በደንብ እየተረዳችሁ እስኪ በደንብ ትርጉሙ ፕሬዘንት ፐርፌክት ቴንስ በጥያቄ በፖዚቲቭ በኔጌቲቭ ፎርም ሲሆን ምን አይነት መልእክት እያስተላለፈ እንደሆነ በደንብ ተረዳችኋል። መጀመሪያ ፖዚቲቭ ከተረዳችሁ ይሄን መረዳት ቀላል ነው። እናንተ ደግሞ ደጋግማችሁ ሌላም እያያችሁ ደጋግማችሁ ስታዩ ደግሞ ምንም እንዳይጠፋ ሆኖ ነው ውስጣችሁ የሚገባ ማለት ነው። ኦኬ አሁን ወደ ኔጌቲቭ ፎርም ፓስት ፐርፌክት ቴንስ እንሄዳለን ማለት ነው። ኔጌቲቭ ፎርም ፓስት ፐርፌክት ቴንስ ኤግዛምፕል ወደ ኤግዛምፕል ስንሄድ ብዙ ይረዳችኋል ማለት ነው። እናንተ ሴንቴንስ የሆነ ወግ ወይ ደግሞ የሆነ ጨዋታ እየተጫወቱ እንደዚህ አይነት እየተጠቀማችሁ መነጋገር ትችላላችሁ፣ ፕራክቲስ ማድረግ ትችላላችሁ ማለት ነው። ኦኬ ፎርሙ ማየት ነው የሚጠበቅ ከናንተ። ፎርሙ ስታዩት ራሳችሁ ያገባችሁ ስለምትነቱ። ኦኬ ወደ አንደኛው ኤግዛምፕል ስንሄድ we had not finished our homework before the teacher arrived አለ። we had not finished our homework before the teacher arrived መምህሩ ከመምጣቱ በፊት የቤት ስራችን አልጨረስንም ነበረ። በቃ እኛ የተሰጠን የቤት ስራ ጨርሰነው አልነበረም፣ ተግባሩ ተደርጎ አልነበረም። መምህሩ ከመምጣቱ ሲመጣ ማለት ነው። መምህሩ እዛ ሲመጣ ጨርሰነው አልነበረም፣ ተግበረነው አልነበረም እያለ ነው። ወደ ኔጌቲቭ ስለሆነ ማለት ነው። ስለዚህ ምን አለ? we had not finished our homework before the teacher arrived. before the teacher arrived ምን አለ? we had not finished our homework before the teacher arrived ማለት መምህሩ ከመምጣቱ በፊት ሲመጣ ማለት ነው። እሱ ሲመጣ ባይዘው እሱ ከመምጣቱ በፊት አልሰራ ነው። እሱ ሲመጣ ማለት ነው። እሺ ተሰርቶ አልነበረም የቤት ስራችን እያለ ነው ያለው። ኦኬ ወደ ቀጣዩ ኤግዛምፕል ስንሄድ ሁለተኛው ኤግዛምፕል she had not studied for the exam before taking it. she had not studied for the exam before the taking it ምን ማለትም ፈተናው ከመውሰዷ በፊት አላጠናችም ነበረ፣ ጥናቱ አልተደረገም ነበረ እሷ ፈተናው ከመውሰዷ በፊት እያለ ነው። she had not studied for the exam before taking it ምንድነው? ምን ሆና ነው? ታዲያ ሳታጠና እዛ ከገባች ታገኛለች ማለት ነው። ማጥናት ግዴታ ነው። ሁሉም ነገር ዝግጅት ማድረግ አስፈላጊ ነው። ስለዚህ እንደዚህ አይነት ሰንተንስ እየተጠቀማችሁ እንግሊዛችሁ ፕራክቲስ በማድረግ ፍሉንት ስፒከር መሆን ትችላላችሁ ማለት ነው። ምክንያቱም እንግሊዝኛ ኢንተርናሽናል ላንጉዌጅ ነው፣ የዓለም ቋንቋ ነው፣ የዓለም መግባቢያ ነው። ስለዚህ እንግሊዝኛ መቻል ሳንወድም ቢሆን መቻል ግዴታችን ነው ማለት ነው። she had not studied for the exam before taking it ማለት ፈተና ከመውሰዷ በፊት አላጠናችም፣ ምንም ነገር አጥንታ አልነበረችም እያለ ነው። ስለዚህ ይህ ቪዲዮ ከወደዳችሁት ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። thank you very much